ክቡር ዶክተር አርቲስት ጥላሁን ገሰሰና የታህሳሱ 1953 ዓመተ ምህረት መፈንቅለ መንግስት ታሪክ አሁን ቀጥሎ እናቀርብላችኋለን። የመፈንቅለ መንግስት ሙከራው በተካሄደ በአራተኛው ቀን መሰለኝ ጃንሆይ ጉብኝታቸውን አቋርጠው ወደ አዲስ አበባ ገቡ። አሁን አገር ሰላም ነው አልሁና እኖርበት ወይም በጭንቆኝ ሁኔታውን እከታተልበት ከነበረው ፊት በር እየተባለ ከሚጠራው ሰፈር ወጣሁና 4 ኪሎ አቶ ሻውል ቤት ገባው። ለካ ጦር ሰራዊት ይከታተለኛል። ድንገት ጀርባዬን በሰደፍ ደቅኖ ቀጥል አለኝ። ከዛ ሌሎችም በጥፊ በርግጫ እያዳፉ እንዲያውም የሌለኝን ማረግ ሁሉ እየሰጡኝ የኛ መቶ አለቃ የሾሙህ የሸለሙህ ጃንሆይ መጥቷል፣ ምን ይዋጥ አንት ከሃዲ፣ ለሰንደቅ ዓላማህና ለንጉሥህ የገባኸውን ቃል በልተ መንግሥት ልትገለብጥ ሞከርህ አይደል? አሳሬን ያሳዩኝ ጀመር። መልስ ለመስጠትና መቶ አለቃ ቀርቶ ወታደር አይደለሁም ሲቪል ነኝ ብዬ ለመናገር እንኳ ፋታ አልሰጡኝም። ቁም ስቅሌን አሳዩኝ። በዚህ አይነት ሁኔታ መከራዬን እያሳዩ ወስደው አሁን ሸራተን አዲስ ወደ ተሰራበት አካባቢ ከነበረ ሽንት ቤት ውስጥ አስገቡኝ። እውነት ለመናገር ያን ሁሉ መከራ ከማየት ያን ዕለት ብሞት መርጥ ነበር። አንዴ በርግጫ ሊያውም በወታደር ጫማ፣ እንደገና በጥፊ፣ እንደገና በቆመጥ፣ ኧረ ስንቱ ይነገራል። እና እንዲህ እንዳውድማ ላይ ገብስ ሲወቁኝ ውለው ሽንት ቤት ከዘጉብኝ ከተወሰነ ሰዓት በኋላ 4ኛ ክፍለ ጦር ወሰዱኝ። እዚያ ስደርስ የያዙኝ ወታደሮች በኩርንችት ጫማ እስከሚበቃቸው ከወቀሩኝ በኋላ ለዘቦች አስረከቡኝ። ሰውን እንደ ባብ መቀጥቀጥ በሕግ የተፈቀደ እስኪመስል ድረስ የ4ኛ ክፍለ ጦር ወታደሮችም መፈጠሬን እስክጠላ ገረፉኝ። ኧረ ገረፉኝ የሚለው ቃል አይገልጸውም። ሕሊና ያለው ሰው በመሰሉ ላይ ፈጽመዋል ተብሎ የማይታሰበውን የጭካኔ እርምጃ ወሰዱብኝ ሲል ክቡር ዶክተር አርቲስት ጥላሁን ገሰሰ የ1953ቱ የታህሳስ ግርግር ጊዜ የገጠመውን ስቃይ አካፍሎ ነበረ።